አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ ውድ ሙስሊም ፋሚሊዎች? ሰላም ናችሁ ወይ? ያለው ስታሳዝኑ ላይ የዚች የብርቱካን ታሪክ እውነት በሰው ልጅ ላይ እንደዚህ አይነት ግፍ ይሰራል ወይ እስከምንል ድረስ ማለት ነው። ለሰው ልጅ አይደለም ለእንስሳ አይገባውም። ምን አይነት ጭካኔ አረመኔ ቢሆኑ ነው እንደዚህ ህይወቷን ጨለም ያደረጉባት? የስራቸውን ይስጣቸው በእውነት። ሀገራችን ወደ የት እየሄደች እንደሆነ አናቅም። ስንት አለ በየቤቱ ታፍነው ወደ ሚዲያ የማይመጡ ሰዎች አሉ፣ ልጆች አሉ። እናት አባት ልጄ ትመጣልኛለች፣ ተምራ ትልቅ ደረጃ ትደርስልኛለች፣ እድራለሁ፣ ለወግ ማዕረግ አደርሳለሁ እያሉ ወይ አድራሻቸውን አያገኙም። አሁን እቺ ልጅ እንግዲህ አስቡት፣ አመት ከስድስት ወር ውስጥ ጫካ ኖረች። ከዛ እንደገና የደረሰባት ደረሰ፣ መጣች። አሁን በዛ መሀል እስኪ ቤተሰብ ያው እሷ እናት አባት የላትም ምስኪን። በፊት ህይወቷም ችግር ነበረ። በዚህ ላይ ትልቅ ደረጃ ደርሳለሁ ብላ ነው እንደዚህ የደረሰችው ማለት ነው። ይህ ሁሉ መከራ የደረሰባት እና ሌሎቹስ እንደሷ ያሉትስ የታፈኑትስ የት አሉ? ሚዲያ ላይ ያልወጡት የት አሉ? ስንት አለ በየጫካው በየቤቱ ታፍኖ። አረ በጣም ያስጠላል። ወዴት እየሄድን ነው? ምን አይነት ጊዜ ነው የደረስነው? እንደዚህ ጭካኔ ምን አጨካከነን? በማን ነው ግን እንደዚህ? ወይስ ያጦር ነው? ወይስ በሌላ እንደዚህ የሳቅ ነው? ወይስ ያዘን ነው? እኔ እንጃ። አገራችን እንደዚህ አልነበረችም። የዚህ አይነት ጭካኔ አንዱ ለአንዱ ጭካኔ። እንዴት አንድ ሰው ከደፈረ ምን ካደረገ በኋላ እንደገና ሀላስ ሌላ ሰው ወይ መግደል ወይም በቃ ከጥቅም ውጭ እንዳትሆን ማድረግ። ምን አይነት እናት አባት እህት የሉትም? ያኔ የላቸውም። ምን አይነት ያኔ እንዴት የሰው ልጅ ህሌና ኑሮት ጭንቅላት እያለው በሰው ልጅ እንደዚህ ማድረግ ማለት የቅንጭላቱ አይወቅሳቸውም? እኔ እጃቸው አይንቀጠቀጥም? ምን አይነት በጣም ይገርማል። በጣም ያስጠላል። እኔ ይህ አገሬ አይደለም ነው የምለው። ኢትዮጵያ አገር እንደዚህ ትሆናለች? እኔ እንጃ። እየፈራሁ ነው እኔ ለራሱ። ልጆች አይደለም ከበር በር እንደ ድሮ ጫካ በጫካ ተጫውቶ መምጣት አይደለም። ከበሩ እልም ካለ ወይም ከበሩ ትንሽ ዘወር ካለ አታገኙትም። አረ የሀገራችን፣ አረ ክርስቲያኑም በሃይማኖታችሁ ሙስሊሙም በዱአችሁ ዱአ እንደራረግ። በጣም የሚያስፈራ ጊዜ የሚያስፈራ ዘመን ላይ ነው የደረስነው። አንድነታችንን ፍቅራችንን እንድመልስልን ዱአ አድርጉ፣ ጸሎት አድርጉ። ግፍም የደረሰባቸው እኔ እንጃ ቃላት የለኝም። እኔ ምኑን አንስቼ ምኑን ልተወው? በጣም ይዘገንናል። ለመስማትም በቃ ለማየትም በጣም ያስጠላል፣ ይዘገንናል ማለት ነው። በዚህ ላይ ልጅ ይፈጠራል። ነገ ይሄ ልጅ ሲጠይቅ ማንኛው ነው አባትህ? የትኛው ነው አባትህ? ምን መልስ አለ? እናቱ እንድና ታሳድጋለች። ልጅ ነገ ምንድነው የትኛው ነው አባቴ ብሎ የሚኮራበት? በጣም ያስጠላል። ወዴት እየሄድን እንደሆነ እንጃ አላቅም። ሀገራችን በጣም ነው የሚያስጠላው። ያ ረቢ እና በጣም ያስጠላል። በእውነት ያስጠላል ነው የምላችሁ። እኔ ልቤን ነው የሰበረችኝ የብርቱካን ህይወቷ ታሪክ ስትናገር የደረሰባትን። በሴት ልጅ የመጸዳጃ የምናምን አመት ከስድስት ወር ውስጥ ጫካ ከርማ እንደገና ደግሞ ከዛ ወይ ቢለቋቸው
ወይስ ነው አሰልጥነውም ወይም ተዋግተው? የሰው ልጅ እኮ በጥይት መሞት ምንም ችግር የለውም። እንዳትሞቱ እንዳትድኑ አድርጎ የሰው ልጅ አካለ ጎደሎ የህሌና ጎደሎ አድርጎ መተው ምን አይነት ክፉ ጨካኝ አረመኔ እንደሆኑ አላቅም። እውነት የስራቸውን ይስጣቸው፣ እጃቸውን ይስጣቸው። ሌላ ምን ይባላል? እናታችን እንግዲህ ያበርታት። ሌላ ምን እንላለን? ኢቢኤስ ላይ ወታ ስቅስቅ ብላ ስታለቅስ እውነትም በያን እኔ እንጃ ውስጤም በጣም ነው የሰበረው። እንደ ሴትነታችን በቃ እንደ ራሳችሁ እንደሆናችሁ ያክል ነው የሚሰማው። ያማል፣ ይከብዳል በጣም። በዚህ ላይ እናት አባት የላት፣ ወንድም የላት፣ እህት የላት። አንድ ሰው እኮ የሆነ ሰውም ያስፈልጋል። የሆነ ነገር ሲደርስባቸው የሆነ ነገር አይዟችሁ የሚል የሚደግፍም ያስፈልጋል። ግን እሷ የላትም።